የትግራይ እናቶች ልብ የሚነካ ተማጽኖ። ግንቦት 7 ቀን 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ የዶክተር ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ መካሄዱ ተሰምቷል። ትናንት ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለው የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሂድ ዝተው እንደነበር የሚታወስ ነው። እኛም በቻናላችን መረጃውን አጋርተን ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾች ተሰምተዋል። በሰልፉም ላይ ከተያዙ መፈክሮች መካከል ምርጫችን ሰላም ነው፣ አስተዳደራችንን ለሚነካ የህወሓት ክፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልእኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራምና ሌሎችን መፈክሮችም ይዘው እንደነበር ነው መረጃዎች የጠቆሙት። በሰላማዊ ሰልፉ የተገኙት ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላ እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ የሆኑት ሀፍቱ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበትም ሲሉ ተደምጠዋል። ሰልፉ ከትናንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ ቲክቫ ኢትዮጵያ አረጋግጧል። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም መጠናቀቁን ቲክቫ ከማይጨው ኮሚኒኬሽን ጽሕፈት ቤት አገኘሁት ባለው መረጃ አረጋግጧል። በተያያዘ መረጃ የተሰረዘው ህወሓት የአፍሪካ ህብረት ለጸጥታው ምክር ቤት አስቸኳይ ስብሰባ እንዲደረግ መጠየቁ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታው ምክር ቤት አስቸኳይ ስብሰባ ጥሪ ማቅረቡ ነው የታወቀው። ህብረቱ የፕሪቶሪያው የሰላም ስምምነትን አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። የአፍሪካ ህብረት ኮሚሽን ሰብሳቢ ክቡር መሐመድ አሊ ዩሱፍ ለምክር ቤቱ በላኩት ደብዳቤ ላይ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድም አሳስቧል።